እንዴት ነው? እንዴት ደስ የሚል ሀሳብ ነው ያነሳው ተወዳጅ ወንድማችን። እስኪ ሁላችሁ ፕሊስ አጨብጭቡለት። ፕሊስ ፕሊስ፣ ሁላችሁም ታች ያላችሁቶች ወንድሞች እጅግ ለመጀመሪያ ጊዜ አንድ ፕሮቴስታንት አገኘን። በቃ እንደው ጥሩ የሆነ ሀሳብ ያነሳ ፕሊስ። እሺ ወንድማችን ቴዎድሮስ እግዚአብሔር ያክብርልን። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰሩት ትምህርት ታቦት በአዲስ ኪዳን አለ ብላ ታሰብራለች አልከን። እሺ መጽሐፍ ቅዱስ የማስረጃ ስጠን፣ ታቦት በአዲስ ኪዳን እንደሌለ። የለም እስካሁን እንግዲህ ጌታችን ኢየሱስ ክርስቶስም ሲጠመቅም ይዞ አልሄደም። እንደገና ስጋው ደም እንትን ህብስቱና ወይን ህብስቱን ሲቆርስም የለም። መጽሐፍ ቅዱስ ላይ አናይም። ይሄን ነገር ከየት እንዳመጣው ጠየቁን። ሰምተኛል ወንድማችን ቴዎድሮስ። አሁን ምን አለ መሰለህ፣ መቼም ትልቅ ሰው ነህ፣ ሐሳቤን ትረዳዋለህ ብዬ ተስፋ አደርጋለሁ። አጨብጭበን እንድንቆጭ አታደርገን። አንድን ሐሳብ ከመጽሐፍ ቅዱስ ውጪ ነው ለማለት ከመጽሐፍ ቅዱስ ውጪ ለመሆኑ ማስረጃ ማምጣት አለበት ብራዘር። ኦኬ፣ መጽሐፍ ቅዱስ ላይ ይሄ ሐሳብ እንዲህ የተባለው ነገር ስህተት ነው ለማለት በመጽሐፍ ቅዱስ የማስረጃ ነው ልትቃወም የምትችለው ተወዳጅ ወንድማችን። ለምሳሌ ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ስህተት ነው ስትል ዝም ብለህ ባሉባልታና በወሬ አይደለም የምትለው፣ ቅድመ ሁኔታ ያሰተናል። ሁላችሁም ፕሮቴስታንቶች ወንድሞች አዳምጡ። ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ስትሉ ከመጽሐፍ ቅዱስ ውጭ ለመሆኑ በመጽሐፍ ቅዱስ የማስረጃ ፕሩፍ ታደርጋላችሁ። ኦኬ፣ በመጽሐፍ ቅዱስ የማስረጃ ትመጡና ፕሩፍ ታደርጋላችሁ። ከዛ በኋላ ያንን ደግሞ እናንተ ያቀረባችሁትን ማስረጃ ከሰማን በኋላ ትምህርታችን መጽሐፍ ቅዱስ እንደሆነ ደግሞ የማሳየት ግዴታው የኛ ነው። አንዴ ገጥመናል። አሁን ወደ ኋላ መመለስ አያስፈልግም። ተወዳጅ ወንድማችን ቴዲ ታቦት በአዲስ ኪዳን የለም ብለህ ታምናለህ አይደለ? አዎ የለም ያልኩበት መጽሐፍ ቅዱስ ላይ ስለሌለ ነው። ቆይ መጽሐፍ ቅዱስ ላይ ከሌለ አለም የለም ማለት የለብህም ተወዳጅ ወንድማችን። እሺ መጽሐፍ ቅዱስ ላይ የለምም ማለት የለብህም ሲጀመር። ምክንያቱም ተወዳጅ ወንድማችን ቴዲ አሁን ከአንተ ከንግግር የምረዳው ነገር መጽሐፍ ቅዱስን አንብበህ እንደማታውቅ ነው። አሁን መጽሐፍ ቅዱስን ከዘፍጥረት እስከ ዮሐንስ ላይ እንዳነበበ ሰው ለምን አክት ታደርጋለህ? ልክ አሁን እኮ የሚመስለው እንዴት ነው መሰለህ? ከዮሐንስ ራእይ ከዘፍጥረት እስከ ዮሐንስ ራእይ አንብበህ አስሰህ በቃ ያጣህ ነው የሚመስለው። አንተ አንብበህ አልደረስክበትም ማለት ወይም ደግሞ የአንተ አለማንበብ መጽሐፍ ቅዱስ ላይ አለ ወይም የለም የሚያስብል ነገር አይደለም። ሲቀጥል ይሄን ቶ ይሄ የአንተ ፐርሰናል የሆነ ጉዳይ ነው፣ አይመለከተኝም። ነገር ግን የለም ካለ ማስረጃ ስጠይቅ ካለ ማስረጃ አምጣ። እንዴ የለም ለማለት ማስረጃ አምጣ። ወንድሜ የለም መጽሐፍ ቅዱስ አንብቤያለሁ የለም ካለ ወንድማችን መጽሐፍ ቅዱስ ካነበብክ ታቦት በአዲስ ኪዳን እንደሌለ የሚናገር የመጽሐፍ ቅዱስ ማስረጃ ታመጣለህ። ኦኬ፣ ታቦት በአዲስ ኪዳን የለም የሚል ማስረጃ ሳይኖር ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ማለት አትችልም። ስለዚህ ቅድመ ሁኔታ ሰጥተናል። በደንብ አድርገህ አዳምጥ። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ብለናል። ምን ብለሃል? ታቦት በአዲስ ኪዳን አለ ብላ ታምናለች። ኦፍኮርስ ታምናለች፣ በደንብ አድርጋ ታምናለች፣ ታስተምራለች። ይሄ ትምህርቷ ከምን ውጪ ነው አልከን? ከምን ውጪ ነው? ከመጽሐፍ ቅዱስ። የለም መጽሐፍ ቅዱስ ውጭ ነው የለም ነው። ካለ ማስረጃ ስጠኝ። ለምን ፈለገ እንጨቃጨቃለን? ቴዎድሮስ ስንት ዓመት ነው? ከይቅርታ ጋር አሁን እኮ የኔ ዓመት አይደለም የተጠየቅኩት። ይኸውልህ የለም መጽሐፍ ቅዱስ ላይ ካለ ማስረጃ ስጠኝ ነው እያልኩ ያለው። ስንት ዓመት ነው? 11 ዓመቴ ነው። በቃ እሺ፣ ስታድግና ቴዎድሮስ አንተ ስለ ሀሳቡ ካልገባህ እኔ እኔ እንደዚህ እኔ እኮ እየጠየቅኩ ነው። ፈለገ በስነስርዓት እየጠየቅኩ እያናገርኩ ነው። እኔ እንደዚህ ስግጥ ማለትም አልችልበትም። እኔ አምናት ፕሮቴስታንት፣ እኔ ክርስቲያን ነኝ። ሰው ማምነው ኦኬ በመጽሐፍ ቅዱስ ማስረጃ በማውራት ብቻ ነው። እኔ አሁን እንዳንተ አንተ 11 ዓመት ነው አይደለ? በቃ አድገና ቴዎድሮስ፣ የምትሰማ ከሆነ ግን ፕሊስ እባክህን አዳምጠኝ እሺ። ልጅ አቱን አሁን አንተ ልክ እንዳልኩ አሁንም አዳምጥ እሺ። ተረጋግተህ አዳምጥ። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ለማለት ከመጽሐፍ ቅዱስ ውጪ ለመሆኑ ማስረጃ ሊኖር ይገባል ብራዘር። አንተ ጸጥ ብለህ ደስ ስላለ ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው ማለት አችልም። ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው ማለት አችልም። ትምህርቱ ከመጽሐፍ ቅዱስ ውጪ ነው ማለት የምትችለው መጽሐፍ ቅዱስ የማስረጃ ሲኖር ብቻ ነው።
በጣም እኮ የሰባ ሀሳብ አይደለም ያነሳው። እሺ ቴዲ ተረጋጋ። እኛ አለን እኮ በደንብ አድርገን እናስተምራለን፣ እንዳታስብ ስለሱ። ታቦት በአዲስ ኪዳን አለ ወይ? ሁላችሁም አዳምጡ። ኦፍኮርስ አለን። መጽሐፍ ቅዱስ የመሰረት አለን ወይ? ኦፍኮርስ ግጥም አድርጓለን። በመጽሐፍ ቅዱስ የማስረጃ እናወራለን። ነገር ግን ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ላልክበት ማስረጃ ስጣል። እስቲ መጽሐፍ ቅዱስን ገለጥ። አንድ የመጽሐፍ ቅዱስ ማስረጃ ወጣ። ይኸው መጽሐፍ ቅዱስ እንዲህ ይላል፣ እናንተ ግን ከመጽሐፍ ቅዱስ ተቃርናችሁ ታቦት በአዲስ ኪዳን አለ ትላላችሁ እያልክ ሰው። ታቦት በአዲስ ኪዳን አለ ካሉ ክርስቲያኖች መጽሐፍ ቅዱስ ታቦት በአዲስ ኪዳን የለም እያለ ነው እያልክ ነው። ስለዚህ አንድ የመጽሐፍ ቅዱስ ማስረጃ ትሰጠናለህ። ሀሳቡ ካልገባህ ግን እኔ ምሳሌ እሰጥሃለሁ። ለምሳሌ በእናንተ ቤተ እምነት ውስጥ እኔ ዝም ብዬ ከመሬት ተነስቼ ፕሮቴስታንት እህቶች ወንድሞች፣ እናንተ በዚህ በሳልቬሽን ትምህርት ዙሪያ ያላችሁ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚለው ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ብዬ ተወዳጅ ወንድማችን ቴዎድሮስ አይ ከመጽሐፍ ቅዱስ ውጭ ነው ላልክበት ማስረጃ ስጠን ስትለኝ አይ በቃ አይልም ከመጽሐፍ ቅዱስ አይልም እንዲሰግጥ አይባልም ብራዘር። እሺ ይኸው ማስረጃ ልስጥልሃለሁ። መጽሐፍ ቅዱስን ገልጬ መጽሐፍ ቅዱስ እንዲህ ይላል። አየህ ቴዎድሮስ፣ እናንተ ግን ከመጽሐፍ ቅዱስ ወጥታችሁ እንዲህ ታምናላችሁ ነው የምለው። ተረድተኛል ወንድማችን ቴዎድሮስ? አሁን ግልጽ ነው ሀሳቡ? የተረዳው ነው። እሺ በቃ በጣም ማስረጃ እኔ ማስረጃዬ ስላላገኘው ነው። አንተ ማስረጃ ስጠኝና ለማንህ አልኩ እኮ ንገረኝ። ምንም አይነት ማስረጃ ካላገኘ ይህ ትምህርት ከመጽሐፍ ቅዱስ ውጭ ነው ማለት ሞራልን ኬታ መጣ? ለምሳሌ ስለሌለ ነው። የለም ምሳሌ ልስጥ። አንተ ሰዶማዊ ነህ ብልህስ እኔ መልስ ምንድን ነው? ይኸውልህ አሁን በተጻፈው ውስጥ አዲስ ኪዳን ታቦት የለም እያልኩ ነው። ሰዶማዊ ነህ ብልህ መልስ ምንድን ነው? መልስ ምንድን ነው? ከሆንኩ ነኝ ነው የምልህ፣ ካልሆንኩ አልሆንኩም ነው። መልስ ምንድን ነው? አሁን ስለ አንተ ፐርሰናሊቲ ጠየቅኩ። እኔ ነህ ብልህ ከመሬት ተነስቼ አንተ መልስ አይደለም። አሁን እንደውም ግትርነት ያስታውቃል። አንተ ሰዶማዊ ነህ ብልህ መልስ ምንድን ነው? አይደለውም። አሁንም ደግሜ ነህ ብልህስ መልስ ምንድን ነው? ይቀየራል? መልስ ይቀየራል? ቴዲ ይቀየራል? አሁን ወደ ሌላውን ተውና አለ ካልክ ማስረጃ ለምን አሰጠኝ? የጠየቅኩህን መልስልኝ። ሰዶማዊ ነህ ብልህ ለሶስተኛ ጊዜ አይቀየርም። ፈለገ እንደ ታሪክ ምን ያደርግልህ? አይቀየርም። ቆይ ተረጋጋ። ማይኩን ወደ አፍ አታስጠገው፣ ይሰማናል ድምጽ። ቴዲ አሁን ይህን ምሳሌ ያነሳው ለምንድን ነው መሰለህ? አንተን ሰዶማዊ ነህ ስልህ አይ ኖ አይደለሁም፣ እኔም ደግሜ ከእንደገና ነህ ስልህ ኖ አይደለሁም እያልከን ነው። እኔ ግትር ስላልኩኝ የኔ አቋም ትክክል ነው ማለት አይደለም። አንተን ነህም አይደለህምም ለማለት እኔ ማስረጃ ሊኖረኝ ይገባል። አንተም ዝም ለመተህ ከመሬት ተነስተህ በመጽሐፍ ቅዱስ የማስረጃ ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው ካልክ በኋላ እሺ መጽሐፍ ቅዱስ የመሰረት ምንድን ነው? አይን ፍጥጥ ስግጥጥ ምንም የዋፍ ነው አይዲያ። አንተ እኮ ሲጀመር ስለ ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱሱን አላወቅከው። ስዕላቶች ለምሳሌ ከመጽሐፍ ቅዱስ ውጭ ናቸው። ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው። እሺ የቱ ጋር መጽሐፍ ቅዱስ የቱ ጋር የተቃረነ ሀሳብ? አይን ፍጥጥ ስግጥጥ በሳልቬሽን ትምህርት ዙሪያ ያላችሁ ትምህርት ከመጽሐፍ ቅዱስ ውጭ ነው ትለናለህ። የቱ ጋር ነው መጽሐፍ ቅዱስ እስቲ ከኛ ሀሳብ የተቃረነው? አይን ፍጥጥ ስግጥጥ። ስለዚህ መጽሐፍ ቅዱስ የመሰረት ከሌለ ስለምንም ሀሳብ መወየት የለብህም ተወዳጅ ወንድማችን። ባይሆን ከአንተ የተሻሉ ፕሮቴስታንቶች ይግቡና መጽሐፍ ቅዱሳቸውን የሚያውቁ ሰዎች ይግቡና ይኸው መጽሐፍ ቅዱስ እንዲህ ይላል፣ ይኸው በታቦት ዙሪያ መጽሐፍ ቅዱስ እንዲህ ይላል፣ እናንተ ግን ታቦት በአዲስ ኪዳን አለ ትላላችሁ ይበሉ። እሺ እንደዛ መጽሐፍ ቅዱስ ከአንተ የተሻለ የሚያውቁት ፕሮቴስታንቶች ገብተው በመጽሐፍ ቅዱስ ማስረጃ ይሄን መልስ አትመልስልኝም? አለ ብለህ አታሳየኝም? ታች ወረድ ፕሊስ። ለአንተ 77 ጊዜ አንናገርም ጋይስ። እዚህ ጋር ማንም ሰው ህፃን አይደለም። እሺ ዊ አር ናት ፕሮቴስታንት። በቃ እንዲህ ስጠይቀው ይሁን እንዲህ ሳይመልስልኝ ቀረ። ኧረ በጌታ በኢየሱስም ልጅ አትሁኑ በጌታ። እስፔሻሊ ፕሮቴስታንት የሆናችሁ ትልልቅ ሰዎች በድንግል ማርያም ስም እባካችሁ ልጅ አትሁኑ። ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጭ ነው ስትል ሁልህም እያንዳንድ አዳምጣውን ደግሜ ማንንም ከዚህ በኋላ እያስገባው ማንንም አልለማመጥም። ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ስትል ሁልህም አምጥተህ መጽሐፍ ቅዱስ የማስረጃ ትሰጠናል። ይኸው መጽሐፍ ቅዱስ እንዲህ ይላል፣
እናንተ ግን እንዲህ ትላላችሁ። አለቀ። የምን መልፈስፈስ ነው? ስንት አይነት ሰው አለ ባካችሁ። ይሄ በጣም ነው የሚሰላቸው። እሺ እንቀጥል። ለትሻ ሊዱ እንዴ ተወዳጅ ወንድማችን። እሺ ወንድማችን ብሩክ፣ አሁን እዚህ ውስጥ ያለ ወንድማችን በደንብ አዳምጥ። እሺ ከዚህ በኋላ እንዴት ውይይት እንደሚደረግ በደንብ አድርገህ ተከታተል። ሌላ ጊዜ መተህ እንዳትነጫነጭ ማለት ነው። ተከታተል። እሺ ፕሮቴስታንት የሆናችሁ ቶች ወንድሞች ካላችሁ አንዳንድ ቁጥር ጻፉ በማስረጃ እንጂ ይሄ ዝም ብሎ የመንደር ወሬ ምናምን አምናት ሬዲ ፎር ዳት። እሺ ወንድማችን ብሩክ የሚል አካውንት አለ የሚል አካውንት እንዴት ነህ? ያ ኦፍ ኮርስ አካውንት ነው። ለምንድን ነው የቤታችንን ስሜት የሚሰማችሁ ጋይስ? እንዴት ነህ? መርገም አይጠበቅብኝ ነበር እኮ። እሺ ብሩክ ከየት ቤተ እምነት ነው የመጣው? እሺ ጊዜ ላስተዋውቅ ለአንተ። ወደ ጉዳይ ብንገባ ይሻላል። በጣም ብዙ ሰው ከማኑ ልብረት። እሺ ቤተ እምነት ፌመንስ ነው አትበለም። ከማኑ ልብረት እንቀጥል። እሺ የትኛው ትምህርት ነው ከመጽሐፍ ቅዱስ ውጪ የኦርቶዶክስ ቤተክርስቲያን? እንምረጥ። በጣም አሪፍ በጣም አሪፍ። እሺ የልጅነት ጥምቀት እናውራ። ለባፕቲዝም እናውራ። ኦኬ ጉድ። እሺ ሁላችሁም በደንብ ኮፒ ሊንክ አድርጉ ወንድማችን። ኦኬ ኦኬ ምን እያዘጋጀ ነው? ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ ብላችሁ እየገባችሁ ነው። እሺ ትምህርት ነው ከመጽሐፍ ቅዱስ ውጭ ያልከን? በጣም ብዙ ናቸው፣ መግለጽ እንችላለን። ከገለጽነው ውስጥ ግን ብዙ ናቸው ያልከው በጣም ብዙ ጥቀሳችሁ እስኪ 10 ጥቀስልን። አንደኛ አማላጅ የሆኑትን አማላጅ ናቸው ብላችሁ ታወራላችሁ። በክርስቶስ አማላጅነት አታምኑም። ድነታችሁ ላይ እርግጠኛ አይደላችሁም። ኦኬ በማርያም ትምህርት አምጣ። ኦርቶዶክሳውያን ድነታችን ላይ እርግጠኞች አይደለንም የሚል ትምህርት ምን ላይ ያለን አምጣ። የጽሁፍ ማስረጃ ስጠኝ። እየሰራችሁ ነው። ትምህርታችንን አምጣ ብሩክ። አዳምጠኛ ይኸውልህ እድሜ ልክ በነገራችን ላይ ምንድን ነው መሰለህ ሁል ጊዜ እባክህ ልጅ አትሁን ብራዘር። ምን ብዬ ነው የጠየቅኩ? ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰሩ ትምህርት ብዬ ነው የጠየቅኩ። አንተ ደግሞ አሉባልታ ነው የምታወራልኝ። መተህ እንዲህ አይደላችሁም እንዲህ ናችሁ። ብራዘር ምን ሆነ ነው? እሺ ልግለጽልህ። ሀሳብ ለራስ ያዘው። በጣም ብዙ ነፍ የሆኑ ትምህርቶች አሉ አልከን አይደለ? እስቲ ይህን የሸለልክበትን የፎከርክበትን ሀሳብ እንስማ። ኦርቶዶክስ የምታስተምራቸውን ትምህርቶች ከመጽሐፍ ቅዱስ ውጭ ነው የምትላቸውን 10 ትምህርቶች ጥቀስ። አሁን አንተ እንዲህ ናችሁ የሚለውን ሀሳብ አይደለም የጠየቁ። አሁን ለምሳሌ በድነታችሁ እርግጠኛ አይደላችሁ ማልከን የሚል ትምህርት አለ ወይ? በድነታችን እርግጠኛ አይደለም ተብሎ የተቀመጠ ትምህርት አለን እኛ? በድነታችሁ እርግጠኛ አይደለሁም ስል በደንብ አዳምጠ የፈለገ እንደዛ ስላችሁ ማስረጃ ስተኝ። አንተ ማለት የፈለግከውን አይደለም ትምህርታችን እምነት ፕላስ ስራ ትላላችሁ። ኦኬ ሳልቬሽናችሁን ኪፕ ለማድረግ ለማስጠበቅ እምነት ፕላስ ስራ ብላችሁ ነው የምታምኑት። ሰዎች በማመናቸው የዘላለም ሕይወትን ያገኛሉ ወይስ አያገኙም? ምን አልከኝ? ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ ታምናለህ? ገባ ያገኛሉ። እሺ ሰዎች ከዚህ በኋላ አንድ ማስጠነቀቅ ነገር ምንድነው መሰለህ፣ ሁል ጊዜ መቼ መለማመጥ በጣም ያስጠላል እና ከዚህ በኋላ የምታደርገው አንድ ቅድመ ሁኔታ አንድ ጊዜ ነው የምነግርህ። በዛ ቅድመ ሁኔታ ነው የምትቀጥለው። ምክንያቱም ይሄ የአባት ቤት አይደለም። ምን አድርጌ ነው አሁን ቆይ አሁን እኔ ስለ ዛሬ አላወራሁም ብሩክ። አረፕሊ ስባካችሁ እኔ እኮ በጣም ብዙ ሰው ነው ማስተናግደው ብሩክ፣ ለእኔ ምዘንልኝ እንጂ። ስለዚህ ማስቀምጠው ቅድመ ሁኔታ ከጠላቻ ከምን አይደለም፣ በጥሩ ሁኔታ ለማውራት እንዲያመች ሁላችሁም አዳምጡ። ተወዳጅ ወንድማችን በመጀመሪያ እምነትን ትነግረናለህ። ይኸው እምነትን ነግረናል። ከዛ በኋላ ቀጥታ የምናወጣው የመጽሐፍ ቅዱስ ማስረጃዎችን መጨረሻ ላይ ታብራራልናለህ። ስለዚህ በልክ በዛ ስፒሪት እንቀጥል፣ በዛ መንፈስ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለናል። አዎ ያገኛሉ። እሺ
አንድ የመጽሐፍ ቅዱስ ማስረጃ ስጠን። ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር የመጽሐፍ ቅዱስ ማስረጃ። ያ ኤፌሶን 2:8-9 ድረስ ማንበብ እንችላለን። እንጀምርና ከሱ አንብብልን። ኦኬ ናውጣሽ ሌሎችም ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስበው ትምህርት አለ ብላችሁ ብታምኑ ፕሮቴስታንቶች ወንድሞች አንዳንድ ቁጥር ጻፉ፣ እናስገባችኋለን ሁላችሁም። ታዲያ ግን እባካችሁን ፕሊስ በኔጌቲቭ ነገር አትግቡ ፕሊስ እባካችሁን። እሱ በጣም አድካሚው ነገር እሱ ነው። እውነት በጣም አድካሚ ነገር የሚሆነው እሱ ነው እና ፕሊስ አንዳንድ ቁጥር ጻፉልን። በማስረጃ ማውራት የምትችሉ ሁላችሁም እናስገባችኋለን። ቀደም እዚህ ገስ ላይ ገብተ የነበርከው ወንድማችን በደንብ ተከታተል። ገባውን ኦኬ እሺ ከኤፌሶን እንጀምርና ኤፌሶን 2:8-9 እናንብብ። እንዲህ ይላል፣ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። ኦኬ ምን እያለን ያለው? ከስራ ኤክስክሉድ ሆኗል ማለት ነው። ኢንክሉድ አድርገን ልንድን እንደማንችል ምን ይለናል? ጸጋው በምን አድኗችኋል? በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። ልቀጥል። ሌላ ጥቅስ ብሩክ አንድ ፐርሰናል ጥያቄ ልጠይቅህ። 10 አንብቦ ፈለገ ይቅርታ፣ ቁጥር 10 አንብቦ ቁጥር 10 አንብቦ አሎ ምን አልከኝ? ቁጥር 10 አንብቦ ይዛው ጋር እሺ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙ ስራ ለማድረግ በክርስቶስ ኢየሱስ ተፈጠረን። ምኑን ለማድረግ በክርስቶስ ኢየሱስ ተፈጠረን አለ? እኛ ፍጥረቱ ነንና አለ እንመላለስበት ዘንድ ምን ለማድረግ በክርስቶስ ኢየሱስ ተፈጠረን? እግዚአብሔር አስቀድሞ ያዘጋጀውን መልካም ስራ ለመስራት። ስለዚህ ከላይ በጸጋ ከላይ ፈጠረን ሲል ከጭቃ ብኩቶ ነው የፈጠረን ወይስ ዳግም ወለደን ለማለት ፈልገው? ቆይ ፈጠረን ምንድን ከጭቃ የምትለው ምን ማለት ነው? ፈጠረን ሲል ምን እያለ ነው? እዚጋ ከመንፈስ መወለዳችን ነው እየተናገረ ያለው። ስለዚህ ከመንፈስ መወለዳችን በጸጋ ነው አይደለም? አንዴ ቆይ፣ ከመንፈስ መወለዳችን በጸጋ ነው አይደለም? በጸጋ ነው። ስለዚህ እሱን ደግሞ ከላይ ነገረን አይደለ? ከላይ ቁጥር 8 ላይ ነገረን በመንፈስ መወለዳችን በጸጋ ስለሆነ በጸጋ የተወለድነው ምን ለማድረግ ነው አለን። ከዛ ቁጥር 10 ላይ በጸጋ አይልማ እንደዛ አይልም። ምን ለማድረግ ነው? እኛ ፍጥረት ነው አይደለም። አሁን ይኸውልህ አውቶማቲካሊ እኔ በግልጽ የተወያየን እየመጣን ሺፍት የምታደርግ ከሆነ እንደ ቅድሙ እኔው ራሴ ነው የማስወርድ። እዚህ ቤት አትመጥንም ለውይይትም። ከጅምሩ ማይክን አትዝጋ። ይኸውልህ እግዚአብሔር አስቀድሞ ምን አለን አለ? በክርስቶስ ኢየሱስ ምን እኛ ፍጥረቱ ነንና እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለመስራት በክርስቶስ ኢየሱስ ምን አለን አለ? ያ በክርስቶስ ላንብብልህ። አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። አዎ በክርስቶስ ኢየሱስ ተፈጠርን። በክርስቶስ ኢየሱስ ተፈጠርን። ምን ለማድረግ ነው በክርስቶስ ኢየሱስ የተፈጠር ነው? እግዚአብሔር ቀድሞ ያዘጋጀውን መልካሙን ስራ የእግዚአብሔር የሆነውን ስራ ለመስራት ተፈጠረን ሲል በምንድን ነው የተፈጠርነው? መቼስ ኦልሬዲ ሰው አድርጎ ፈጥሮ ነው። በመንፈስ ማለት የእግዚአብሔርን ልጅነት ማግኘታችንን የሚናገረው አይደል እሱ? ስለዚህ የእግዚአብሔርን ልጅነት ግን ያገኘ ነው በምንድን ነው? በጸጋ። ስለዚህ ፈጠረን ሲል ክርስቶስ ኢየሱስ ፈጠረን ሲል ያጣነውን ልጅነት በክርስቶስ ኢየሱስ ድጋሚ አገኘን እያለን ነው አይደለ? አዎ አግኝተናል። ያ ምዕራፍ 2 ቁጥር 8 ላይ ኦልሬዲ ነግሮናል። ስለዚህ ድጋሚ የተፈጠር ነው ልጅነትን ያገኘ ነው ምን ለማድረግ ነው አለ። ከዛ ቁጥር 10 ላይ ያለው እንደዛ አይልም። አታገናኘው። እኛ ፍጥረቱ ነን። አሁን ፈጠረን አላለም? ለምንድን ነው የፈጠረን? እየነገርኩህ እኮ ነው። እግዚአብሔር አስቀድሞ ይህን ብቻ ቃል በቃል መልስልኝ። በክርስቶስ ኢየሱስ እንደ አዲስ የተፈጠር ነው እግዚአብሔር ያዘጋጀውን መልካሙን ስራ ለመስራት ነው ወይንስ አይደለም? አዎ ነው እኮ ይላል እኮ። ታዲያ ለምንድን ነው ታዲያ ስጠይቅ አይደለም አታገናኘው የምትለኝ? አታገናኘው ያልኩህ ስታወራ እኛ ፍጥረቱ ነንና ብለህ ጀምር እንጂ ከላይ ያለው ጋር አገናኝተህ አታወራ እያልኩ ነው።
አይልምና እንደዛ ሚዩት ነህ። ከላይ የሚለው ይኸውላችሁ ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ብሎ ከስራ ለመሆኑ ሳልቬሽኑ ከተናገረ በኋላ 10 ቁጥር ላይ ልደት የሚለ ምንድን ነው? እኛ ፍጥረቱ ነንና አለ እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው ማን? እግዚአብሔር አስቀድሞ ያዘጋጀውን ኢቭን የኛ አይደለም። አሁን ስቲል ከተፈጠርን በኋላ በመንፈስ ከተወለድን በኋላ ስራው ሁሉ ስቲል የኛ አይደለም። ስራው ሁሉ እግዚአብሔር ቀድሞ ያዘጋጀውን ስራ ለመስራት ነው የተፈጠር ነው። እሱን ደግሞ የምናደርገው በመንፈስ ቅዱስ ነው ማለት ነው። ተመለሰልህ ወንድም ልደት። ልደት አለ ወይ ደግሞ አሁን መጣል ስልክ ገብቶብኝ ምን እያልኩ ነበረ መሰለ? እኛ ፍጥረቱ ነንና እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ሲል በክርስቶስ ኢየሱስ ተፈጠርን የምትለው ቃል ምንን ነው የምታስረዳው? እሷ የምታስረዳው ተፈጠርን የሚለው ከመንፈስ መወለዳችንን ነው የሚያሳየው። ያ ማለት ልክ ቁጥር 8 ላይ ጸጋው በእምነት አድኗቸዋል የሚለውን ማለት ነው እኮ። ጸጋው በእምነት አድኗችኋል ሲል ልደት በደንብ አይደለም። አሁን እሱ አብራራልኝ አይደለም ያልኩህ። ጥያቄን በስርዓት ጠይቀኝ። አልገባኝም እኮ ጥያቄ። ለዛ ነው ካልገባ ለምን አልገባኝም ይባላል እንጂ ለመመለስ ለምን ትሮጣለህ ታዲያ? ካልገባ ደግማ አስር ላይ የጠየቀኝ 8 ላይ ለምን ትሄዳለህ ብዬ። እኛ ፍጥረቱ ነንና እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ማለት ነው። በክርስቶስ ኢየሱስ ተፈጠርን ማለት ምን ማለት ነው? ተፈጠር ማለት ከመንፈስ ተወለድን ማለት ነው። ከመንፈስ ተወለድን። ማን ነው የወለደን ከመንፈስ? በክርስቶስ ኢየሱስ ስናምን በመንፈስ ቅዱስ ተጠምቀን ዳግመኛ ልደትን አገኘን። ያ ማለት የጸጋው ድነት ማለት ነው። ያለ ስራችን ያገኘነው ልጅነት፣ ያለ ስራ ያገኘነው ማለት ነው። ያ ያለ ስራ ያገኘነው ልጅነት ቁጥር 10 ላይ በክርስቶስ ኢየሱስ ተፈጠረን በሚለው ተገልጿል አልተገለጸም? ተፈጠረን በሚለው ተገልጿል። ያ ኦኬ፣ ከተገለጸ እሱ ማለት ከቁጥር 8 ጋር ይገናኛል ማለት ነው አይደለ? ጸጋው በመታናቸው ተፈጠረን ብቻ የሚለው ተፈጠረን እሷ ፓርት ከቁጥር 8 ጋር ትገናኛለች አይደለ? በደንብ ተፈጠረን ብቻ የምትለው በደንብ ታንኪዩ በቃ አሁን እንዳትታጠፍ ትገናኛለች። ለምን ተፈጠርን አለ ከዛ ጳውሎስ እዛው ምን ለማድረግ የተፈጠረው እንመላለስ ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ ይላል። ስለዚህ በክርስቶስ ኢየሱስ የተፈጠርነው መልካሙን ስራ ለማድረግ ነው ማለት ነው አይደል? አዎ። አየህ አንተ ደግሞ እዚህ ጋር የሳትካት ምንድን ነው? በማን የተዘጋጀ ነው? በማን የተዘጋጀ ነው ይላል። እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ እንድናደርግ ነው በክርስቶስ ኢየሱስ የተፈጠርነው ወይስ አይደለም? ቴንኪው። የእግዚአብሔርን ስራ ለመስራት ከኛ ያልሆነውን ስራ ለመስራት ከኛ ያልሆነውን አይደለም የሚለው እግዚአብሔር ያዘጋጀው መልካሙን ስራ ሰሪዎቹ እኛ ነን ወዳጅ። እንደ ለንም እኮ አላልኩም። ቅድም እኮ ሲያከራክረን ነበር። ስለዚህ በጸጋ የዳን ነው ያለ ስራችን ልጅነትን ያገኘ ነው እግዚአብሔር አስቀድሞ ያዘጋጀውን መልካሙን ያንን ስራ ለመስራት ነው ወይስ አይደለም? ይህን እኮ ምንም የሚያጨቃጭቀን ጉዳይ እኮ አይደለም። የእግዚአብሔር ያዘጋጀውን መልካሙ ስራማ ለመስራት ተፈጠርን፣ ዳግመኛ ተወለድን። ስለዚህ እግዚአብሔር ያዘጋጀውን መልካሙን ስራ የምንሰራው እኛ ነን ወይስ አይደለንም? እግዚአብሔር ነው የሚሰራው በእኛ ውስጥ ሆኖ በእኛ አድሮ። አሁንም እመልስሃለሁ፣ ወደ ፊልጵስዩስ እመልስሃለሁ። አሁንም ቴንኪው። ቅድም ስንወያይበት የነበረው አንድ ከፍ አድርገህ ፊልጵስዩስ 2 አንብብልኝ። ፊልጵስዩስ 2 አንብብልኝ። ፊልጵስዩስ 2:12 አንብብልኝ። እሱን አስረድቻለሁ። ፊልጵስዩስ 2:12 አንብብልኝ። አታለቀው እሄዳለሁ። አንዴችን ትፈታልኛለህ አንዴ ፊልጵስዩስ 2 አንብበው። ፊልጵስዩስ 2:12 አንብበው። እሺ መጀመሪያ ፊልጵስዩስ 2:12 አንብበው። ብሩክ ምንን ስማኝ። ፊልጵስዩስ 2:12 አንብበው። እሺ ላንብብልህ። ከፍ አድርገህ ፊልጵስዩስ 2:12 አንብበው። እዛው አንብበው። እዚህ ሰዎች ይማሩበት። ምንድን ነው አንተ እዛው አንብበው። ስለዚህ ይላል፣ ስለዚህ ወዳጆች ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁኑ አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ስለ በጎ ፈቃዱ ልክ እሱ ብቻ አይበቃም። ልክ እንግዲህ በደንብ አዳምጡ። ፈለገው ቆይ ልጨርስልህ። 12 ምን ይላል መሰላችሁ? ስለዚህ ወዳጆች ሁልጊዜ አንዴ ሶሪ
ሁልጊዜ እንደታዘዛችሁ በእናንተ ዘንድ ብቻ ሳይሆን ይልቁኑ አለ አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይልና 13 ላይ ምን ይላል? ስለ በጎ እነማናቸው የራሳቸውን መዳን መፈለግንም ልክ ስለ በጎ ፈቃዱ መፈለግን ማድረግ በእናንተ የሚሰራ ማን ነው አለ ልደት በእናንተ የሚሰራ ማን ነው? እንመጣለን እሱ ጋር አንድ ጊዜ አዳምጠኝ። ከቅድም ጀምሮ ማለት ነው ጭንቅላትህን መጠቀም አልቻልክም እንጂ ሰው ከእግዚአብሔር ከተቀበለው መንፈስ ነው የሚሰራው ብዬ 101 ጊዜ ነው ቅድም ያስረዳው ቢገባህ ማለት ነው። በተቀበለው የሚለው አምጣ። ሰው ከእግዚአብሔር ጋር አዳምጠኝ፣ አዳምጠኝ። ሰው በራሱ አቅም ስራ ለስራ ካለ ኦልሬዲ ከክርስቶስ ጋር ህብረት አላደረገም እያልኩ ነው። ከቅድም ጀምሮ ስነግር ነበር። እኛ ከክርስቶስ ኢየሱስ ጋር አንድ ሆነን መንፈሱ ከመንፈሳችን ጋር እየመሰከረ የምንሰራው ስራ ያ እኛ የምንሰራው ስራ በመንፈስ ቅዱስ ኃይል ነው ብዬ 101 ጊዜ ነው የነገርኩት። በመንፈስ ቅዱስ ኃይል ነው የምንሰራው ማለት ስራው ሙሉ ውረድ በቃ እንደዛ ያልከኝ ነው። እዚህ ቤት ሁለተኛ እንዳመጣ እዚህ ቤት ከአንተ ጋር ማን ይዳረቃል? ጆሮ ሲኖርና ስትሰማ ትመጣለህ ለውይይት ብቁ ስትሆን። ኦኬ ሃሽታግ ገብቶ ሃሽታግ የሚለው ማታወራ ከሆነ ለምን ገባህ? ጭራ ሃሽታግ ይሰማል ልብሴ? ኔትወርክ ያስቸገረኝ ነው መሰለኝ። አንድ ጊዜ ጠብቁኝ ጋይስ። ኔትወርክ ያስቸገረኝ ነው መሰለኝ። አንድ ኔትወርክ ላስተካክል። ይሰማል የኔ ድምፅ? ይሰማል? መጥቻለሁ። አዎ ልደት ትሰማለህ? ስልክ ይዤ ነው። እሺ አስወርዶ ይሄ ሃሽታግ የሚለውን ማያወራ ከሆነ ምን ያደርጋል? ሌላ ገስት ላይ ያሉት ሰዎችን እናስገባለን። ሪኩዌስት ካንስል ይላል። የማን ነው? የለም ፕሮቴስታንት አንድ ቁጥር ጻፉልኝ እስኪ ካላችሁ ጴንጤዎች ገስት ላይ ካላችሁ አንድ ቁጥር ጻፉልኝ። አንድ ቁጥር ጻፉልኝ። አይ ብሩክ አንተ እዛ ሄድና አብሮ ከሚጃጃል ሰው ጋር ተጃጃል። እሺ ወንድማችን ተመስገን ከየት ቤተ እምነት ነው? ከቡጎፍ ኮንኮርድ። ከቡጎፍ ኮንኮርድ። አሁን የጀመራችሁት? ባለሬው መስራቹ ምን ነኝ? አክሲዮን መግዛት ይቻላል? አክሲዮን ይሸጥልን ልደት። በጣም የሚገርም አክሲዮን የሚመጣው ለምን ተሳልበ ኢንዱስትሪንማ ለማንም አላካፈልም። የልደት ምን የጭስ ኢንዱስትሪ ነው የልደት? ገቢዎች የለው ግብር የለው ምን የለው እዚሁ ቅርቅር ነው እንጂ
በጣም ትጫወታላችሁ። ኧረ በጣም ትጫወታላችሁ ሁለታችሁ። ንግድ ፍቃድ አውጣ የለ ምን የለ። ተሟችን ወይኔ አባት ላይቭ መክፈትን አላየሁም እኮ ላይቭ ላይ ነበርኩ። ዘጋ አልነበር። አይ እስኪ ማታም እንደው ይከፈት ሲሉ እስኪ ዛሬ የሙከራ ስርጭት ብለን ከፈትን። ምንም በሙከራ ስርጭት ግን ልደት እንዳየው ነው የውጭ የኔ እናት። አዎ እኔ ራሴ ብታይ የኔናት ትላለህ እንዴ? አይ ኢብራይትን አታውቃትም መሰለኝ። ኢብራይት እህቴ ናት። በነገራችን ላይ አክስቴ ልጅ ናት። ፕሮቴስታንቷ እህት። እውነት? ኦኬ ፕሮቴስታንት ነች። ኦኬ። አይ እኔ ደግሞ ምንድን ነው እኔ ነትቱ ምናምን ሌላ ሰው እያልኩኝ እኮ ነው ድንገት ልደት እየቀና እንደ ቱቦ ነረተው ተሆን ላንተ ምንትን ፈለገ ይምጣ። ብሩዬ እኔ እናት ሙዬ እንዴት ነህ? ሰላም ለእናንተ አለሁልህ። እስከ ጥግ ድረስ ነው እኮ የምወድሽ። አይ ላቭ ዩ ቱ። ዛሬ ያ ነገር ይተዋወቃል ብዬ ነው ብቅ ያልኩ። ሰላማችሁ ይብዛ፣ ተባረኩልኝ። አያቸዋለሁ ሌላ ጊዜ። ስራዬንማ ስራዬን ቅድም ላይ ማስተዋውቆልኛል ፈለገ። በነገራችን ላይ ብዙ ስፖንሰር ያደረገችኝ እሷ ናት ፈለገ፣ ስለ እንጨት ቤቴ አወራሁኝ። ስለዚህ የክብር ስፖንሰር አለን እያልከን ነው? አወራሁት። ላይቭ ላይ ወራ ምላሱን በላው። ታውቃለህ ከኔ በላይ ያለው ሰው ብረት ቤት ጀምረን ነበር። ምላሱን በላው ከኔ በላይ ያለው ሰው። በስመ አብ ወወልድ ወመንፈስ ቅዱስ። አንድ ወንበር፣ አንድ አልጋ እና አንድ ቁም ሳጥን አሰርቼ እንገላገላለን። ሰላም፣ እንዴት አመሻችሁ? ልደት ተቀበል እንጂ ወንድማችን ይቀበል ብዬ ከሆነ። እሺ እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ባይ ዘ ዌይ ዲስ ኢዝ ማይ ፈርስት ታይም ላይቭ ምናምን አላውቅም ብዙም እና የሆነ ጥያቄ ስላለኝ እሱ ለመጠየቅ ነው። ማነው ስምሽ? አናኒሞስ። ማኒሞስ? አይ ሚን አናኒመስ ነው እንዴ? አናኒመስ ነው። አይ አናሲሞስ ያልሽ መስሎኝ ነው። አናኒመስ ነው ያልሽኝ እንዴ? ኦኬ እሺ፣ ኦኬ ችግር የለውም እንደዛ ከሆነ። እሺ ከየት ቤተ እምነት ነሽ? ራሴን አሁን እኔ ክርስቲያን ብዬ ነው ማስበው። ምን አይነት ክርስቲያን? ለምሳሌ ኦርቶዶክስ ክርስቲያን ነሽ? ኦርቶዶክስ ክርስቲያን ነሽ ወይስ ከኦርቶዶክስ ቤተክርስቲያን ውጪ ነሽ? ከኦርቶዶክስ ቤተክርስቲያን አይደለሁም፣ ግን ማንኛውንም እምነት አከብራለሁ። አክቹሊ እሺ ጥያቄሽን እንቀበል እስኪ። ምንድነው ጥያቄሽ? ጥያቄን ከመጀመሪያ በፊት ሰሞኑን አንዳንድ ሪሰርቾችን እየሰራው ነበረ በራሴ ሃይማኖታዊ ማለት ነው። እና ከባይብል ታሪክ ውስጥ ስለ በርባን እናስታውሳለን ብዬ አስባለሁ። በርባንን የማያውቅ የለም። ኦኬ። እና የበርባን ስም በግሪክ ስናየው ባራባስ የሚል ስም ሆኖ እናገኘዋለን። እሺ። ባር ማለት እንግሊሽ ፍቺው ሰን ኦፍ ማለት ነው። አባስ ማለት ደግሞ ፋዘር ማለት ነው። ስለዚህ ሰን ኦፍ ዘ ፋዘር የሚል ሚኒንግ ይሰጠናል። የአባቱ ልጅ በአማርኛ እንደዛ ሰን ኦፍ ዘ ፋዘር ያው ክርስቶስ። በጣም ይቅርታ ልደት እየረበሽክ ነው። አይ ነው ከትርጉሙ አንጻር ነው። ሰን ኦፍ ዘ ፋዘር የሚለውን ፋዘር ማለት
እንደምረዳው ከሆነ የእግዚአብሔር ስም ነው ኢየሱስ ክርስቶስ አባት እያለ ነበር ሲጠራው የነበረው በምድር ላይ በነበረ ጊዜ እና የሚገርመው በፊት ማኑስክሪፕትስ ኤንሸንት የምንላቸው ወይም የቀድሞ የግሪክ ባይብሎች ላይ በርናባስ በርባን የመጀመሪያ ስሙ ኢየሱስ የሚል ስም ነበረው። ምንድነው ማስረጃሽ? እርሊ ማኑስክሪፕቶች ውስጥ አሁን አንዳንዴ እንደዚያ ነገር ሲወራ ዝም ብሎ ስኮላስቲክ የሆነ መረጃ አንዳንድ ሰዎች ዝም ብለው ስለተናገሩት ነው ወይንስ ምን? የትኛው ዴድ ሲ ስክሮል ላይ የተገኘው ወይንስ የግሪክ ባይብልን ወደኋላ መለስ ብላችሁ ማየት ትችላላችሁ። ኖ አይ የግሪክ ባይብል የሚባል እኮ የለም እኮ የግሪክ ባይብል የሚባል የለም። መጽሐፍ የግሪክ የተጻፈው በግሪክ ነው። አብዛኛው የሐዲስ ኪዳን መጽሐፍት የማቴዎስ ወንጌልን ሳይጨምር አብዛኛው የሐዲስ ኪዳን መጽሐፍ ኦፍኮርስ የተጻፈው በግሪከኛ ነው። ያ ማለት የግሪክ መጽሐፍ ቅዱስ ነው ማለት ሳይሆን ቃሉ ኦፍኮርስ ኮይኔ ግሪክ የተጻፈው። እሺ ግን ፖይንቱ አልገባንም። የትኛው ነው? ለምሳሌ አሁን ምንድን ነው ሪፈር ያደረግሽው ነው ወይ ማለት የበርባን ስም ጂሰስ በራባስ ተብሎ ነው የተገለጸው። ጂሰስ በራባስ which is Jesus Christ and Jesus በራባስ። ይሄ ማለት በዛ ወቅት ቱ ጂሰስ ነበር ማለት ነው። ሁለት ኢየሱስ ነበር በወቅቱ። ያው ኢየሱስ የሚለው ስም በወቅቱ በጣም በብዙ ሰዎች ይጠቀም ነበረ። ከመን ኔም ነበር አይደለ? ለዛም ነበረ ኢየሱስን ሲለዩት የናዝሬቱ ኢየሱስ ወይም መሲሁ ኢየሱስ እየተባለ ሲለይ እንደነበረው ሁሉ በርባን ደግሞ ጂሰስ በራባስ ነበር የሚባለው በወቅቱ። ይህን ሰርች ብታደርጉ ታገኙታላችሁ። ይቅርታታችን ማለት አሁን የምታወራቸው ነገሮች ትክክል አይደሉም። ኦፍኮርስ ግን አሁን ትክክል ናቸው አይደሉም የሚሉ ነገሮች ላይ ቁጭ ብለን ከማውራታችን በፊት በመጀመሪያ በጣም አስፈላጊ የሆነ ነገር አለ ብዬ አምናለሁ። ለአንቺ በጣም ማወቅ መርዳት ያለ ማለት አሁን የበርባን የሆኑ ሰዎች አይ ኢየሱስ ብለውታል፣ አይ በርባን እንደ ኢየሱስ ቆጥሮታል ምናምን ምናምን። አሁን ከበርባን ይልቅ ለአንቺ አዳኝ የሆነው ጌታ ኢየሱስ ክርስቶስን ማወቅ በጣም ሞር ቤተር እና የተሻለ ነው ብዬ አምናለሁ። እና ምን እናድርግ መሰለሽ የሚጠቀመውን ነገር ብናወራ። አሁን ቅድም ልደት ሲጠይቅሽ ራሴን እንደ ክርስቲያን ነው እማየው ማለትና ራስን ክርስቲያን ነኝ ብሎ መጥራት የተለያዩ ነገሮች ናቸው። ለምሳሌ ሰው ሆነው ተፈጥረው በውጭ ዓለም በምዕራቡ ዓለም ራሳቸውን እንደ እንስሳ የሚቆጥሩ ሰዎች አሉ። እንደ እንስሳ ስለቆጠሩ ግን እንስሳ ናቸው ማለት አይደለም። ኦኬ። ስለዚህ አንቺም ልክ ራሴን የሆነ እንደ ክርስቲያን እቆጥራለሁ ከሚለው ኮርነር ወጣ ብለሽ ወደ እውነተኞቹ በጎች ክርስቲያን ተብሎ እንደሚጠሩ ታማኞች እንድትቀላቀይ እንፈልጋለን። ስለዚህ በደንብ ልትሻ ያው እሱም ያወራሻል። ያው የምን እምነት ተከታይ እንደሆንሽ አሁን ለጊዜው እምነትም ከሌለሽ ምናምን ከዛ በፊት የምን እምነት ተከታይ ነበርሽ? እምነት ከዚህ ቀደም እምነት እያለሽ የምን እምነት ተከታይ ነበርሽ? አሁን እምነት ካለሽ የምን እምነት ተከታይ ነሽ? ከዛ በኋላ ከዚህ ቀደም ምንም ደግሞ እምነት ማትከታይ ከነበረ ደግሞ ኢየሱስ ክርስቶስ ጌታነት አምላክነት አምናለሁ። እምነቴ በጣም ጥሩ። ሰው ደግሞ በክርስቶስ ያመነ ሁሉ ክርስቲያን ተብሎ ይጠራል፣ የእግዚአብሔር ልጅ ተብሎ ይጠራል። ይሄንን አምናለሁ። አሁን ሃይማኖት ማንም ሰው ሊናገር ይችላል። ቆይ አሁን ምን አለ መሰለሽ እህቴ፣ አሁን ይኸውልሽ እዚህ ጋር በጣም ሰፊ ክፍተት እንዳለ ስለተረዳው ነው ወደሚጠቅመው ነገር ገብተን እናወራ ያልኩሽ። ለዛ ነው አሁን አንቺ የተናገርሻቸው ነገሮች ማንም ሰው ሊላቸው የሚችሉ ሰው ነው። ማንም ሰው ሊናገር ይችላል። ከይቅርታ ጋር እንዴት መሰለሽ የሆነ በቃ የሆነ አይምሮንም የሳተ ሰው እንዲህ ልክ አንቺ እንዳልሽው የተናገረ መንገድ ላይ ሲል ልታዩ ትችያለሽ። የአንቺን መረዳት አሁን የምናውቀው ግን ምክንያት የሆነች ስታወሪ ነው። ለምሳሌ በክርስቶስ አምናለሁ ብለሽኛል። በክርስቶስ አምኜ ዳንኩ ክርስቲያን ነኝ ብለሽናል። እሺ በክርስቶስ አምነሽ የዳንሽ አንቺ እህታችን የክርስቶስ ቃል የሆነው መጽሐፍ ስንት መጽሐፍ ነው ብለሽ ታምኛለሽ? ይሄ የአንቺን የትኛውን አቅጣጫ እንደምትሄጂ በደንብ ሞር ይገልጽልናል። ስለዚህ ያ የክርስቶስ ቃል የሆነው መጽሐፍ ቅዱስ ወይም ቅዱሱ መጽሐፍ
ስንት መጽሐፍ ነው ብለሽ ታምኛለሽ እህታችን? እሱን አልነግርህም። እሱ አይደለም አሁን ጉዳይ። አይ ይሄን አልነግርህም ማለት ኦኬ በቃ ማትናገሪ ከሆነ ይኸውልሽ፣ ጥያቄ ዋነኛ ጥያቄ ምን መሰለህ ፈለገ አትናቴዎስ አይ ቲንክ ቆይ እንዴ በቀበሌ ስምማ ትጥኛት ይቆያል ወይ መደማመጥ ትሰጠኛለህ? ቆይ ድልማ ሰተንሽ ነው ያስገባንሽ። ተረጋጊ እንጂ አሁን ከኔ እኩል ስለወራሽ እኮ አይደለም እድል የምንሰጠው እህታችን። እንደ አንቺ አይነት በጣም ብዙ ሰዎች እናውቃለን እና እንደዚህ ነገር አዲስ አይደለንም እኛ። ሰው ለዛ ነው በደንብ አድርጌ ሀሳብ እየጠየኩሽ ያለሁት ለዛ ነው። እዚህ ጋር አሁን ወራጅ አለ አልሽኝ። ወራጅ አለ ያልሽው ለምንድን ነው መሰለሽ? ኤግዛክት የእምነት አቋምሽ እዛ ላይ ስለሚገለጥ ማለት ነው። አሁን አንቺ የሆነ የእምነት አቋምሽ እንዲገለጥ አልፈለግሽም። አንቺ ያለሽበት የቆምሽበት ሀሳብ የቆምሽበት እውነት ምን አይነት እንደሆነ እኛ እንድናውቅ አልፈለግሽም። ግን ጀስት ተራ ስለሆነ ጉዳይ ነው እያወራሽን ያለሽው። ይሄ የሰባ ነገር አይደለም። አሁን እኛ ስንት በጣም የሚያጓጓን ነገር አለ መሰለሽ። አሁን አንቺ መጣሽ በርባን የሆኑ ሰዎች እንደዚህ ብሎት ምናምን ሰዋት ስለ በርባን እያወራን አይደለም። የዘላለሚት የምናገኘው ተወዳጀታችን አዳኝ ስለሆነው ስለ ጌታ ስለ ኢየሱስ ክርስቶስ አውርተን እንጂ እና ስለ ክርስቶስ ስናወራ ደግሞ በጣም የሚለያዩን ብዙ ነገሮች አሉ። ለምሳሌ ጌታችን ኢየሱስ ክርስቶስን ብዙዎች በተለያየ አይነት አመለካከት ይጠሩታል፣ ያምኑታል። እርሱን አምላክ ነው ብለው የሚያምኑ ሰዎች አሉ። ነብይ ነው ብለው የሚያምኑ ሰዎች አሉ። እርሱ ተራ ሩቅ ብእሲ ነው ብለው የሚያምኑ ሰዎች አሉ። እንዲሁም ደግሞ መልአክ ነው ብለው የሚያምኑ ሰዎች አሉ። ስለዚህ ኢየሱስ ስላልሽ ብቻ አንቺ ከኛ ጎን የዳንሽ ክርስቲያን ነሽ ብለን አንጠራሽም፣ ወይም ደግሞ ሀሳብሽን ጸጥ ብለን አናዳመጥ። ከፍሬ መሀል እንክርዳድ እንዳለ ሁሉ ከበጎች መሀል ተኩላ እንደሚገኝ ሁሉ በተመሳሳይ የአንቺም ደግሞ ትምህርት ኢየሱስ ስትይ ለምሳሌ የቴ ምን እያልሽ ነው የሚለውን እናጠራለን። ለምሳሌ ያክል የማቴዎስ ወንጌል ምዕራፍ 13 ቁጥር 55 ላይ በክርስቶስ ያላመኑ ሰዎች ኢየሱስን የማርያም ልጅ ብለው እንደጠሩት እንመለከታለን። እነሱ የማርያም ልጅ ሲሉትና እኛ በክርስቶስ የምናምን ሰዎች ጌታ ኢየሱስን የማርያም ልጅ ስንለው እንለያያለን። በተመሳሳይ ከአንቺም ጋር የዚህን ያክል እንለያያለን። ስለዚህ ይኸውልሽ የሚጠቅመውን ነገር እናውራ። አንቺ እኛ በምናምነው መሰረት የትምህርት ሳታምኚ ስለ በርባን ማውራት ማለት ተረት ተረት ማውራት ማለት ነው። እንዴት እንበልና ሀልዎተ እግዚአብሔርን የማያመንን ሰው እግዚአብሔር የለም ብሎ የሚያመንን ሰው ሙሴ ቀይ ባህርን ከፈለ ቢባል ምን ይጠቅሟል? ምንም አይጠቅሙ። ለእሱ የሚያስፈልገውን ነገር በመጀመሪያ ማውራት አለብን። አይሽ ለእሱ መጀመሪያ የሚቀርበውና የሚያስፈልገው ነገር የሙሴ ቀይ ባህር መክፈል አለመክፈል አይደለም። ለእሱ በመጀመሪያ የሚቀርበው ነገር የእግዚአብሔር ይሄ ሀልዎትን ማሳመን ነው። በጣም የሚቀርመው ነገር ለምሳሌ ጴጥሮስና ጳውሎስ በጥላቸው ድውያንን ፈውሰዋል። ስለዚህ ነገር ለምን እናወራዋለን? ይሄ አይደለም አንገብጋቢ ጉዳይ አይደለም። ለዛ ሰው አንገብጋቢ የሚሆነው ጉዳይ የምናወራ የጀመርነው ነው የምንጨርሰው። ችግር የለም። ቸኩልሽ አንቺ ትቸኩያለሽ። ለሌሎች ሰዎች እድል መስጠት ስላለበት አንሪሌትድ ነው። አንቺ ትቸኩያለሽ። አልቸኩልም። አይ ሚን 15 እኔም አልቸኩልም። እሺ እኔም አልቸኩልም። ሰው ተረጋግተሽ አዳምጪኝ። ስለዚህ የምናወራው በመጀመሪያ የሚጠቅመውን ነገር ነው አንስተን በጣም ኮር ምንላቸውን ሀሳቦች ነው አንስተን የምናወራው። ታችን ሰው በክርስቶስ አመኛለሁ በክርስቶስ የማምን ሰው ነኝ ብለሽኛል። ያ የክርስቶስ ኢየሱስ ቃል የሆነው ቅዱሱ መጽሐፍ ስንት መጽሐፍ ነው ብለሽ ታምኛለሽ ብለን ያቆምነው ስንት መጽሐፍ እንደሆነ ትነግሪንና እንቀጥላለን። ስለማንኛውም ሀሳብ እንቀጥላለን። ከዛ በኋላ ስንት መጽሐፍ ነው የክርስቶስ ቃል የሆነው መጽሐፍ ቅዱስ ወይም ደግሞ ቅዱሱ መጽሐፍ ስንት መጽሐፍ ነው ታችን? አጠቃላይ ከብሉይ ኪዳን እና ከአዲስ ኪዳን ነው እየጠየቀኝ ያለው። መጽሐፍ ቅዱስ ስንል ከምን እስከ ምን ያለው ነው መጽሐፍ ቅዱስ የምንለው? ከኦሪት ዘፍጥረት እስከ ሪቨሌሽን። ያው ልክ እኮ በአማርኛ እንደጀመርሽው በአማርኛ መጨረስ ይችላል ነበር። እስከ ዮሐንስ ራእይ በቃ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ያለው መጽሐፍ የእግዚአብሔር ቃል ነው ብለው ሰዎች ያምናሉ። ነገር ግን የተለያየ የመጽሐፍ ቁጥር አለ ብለው ያምናሉ ሰዎች። እሺ የታችን አንቺ እውነተኛ የሆነው አምንበታል ያልሽው ክርስቶስን ነው። አምናል ያልሽው ክርስቶስን ነው። ሰው እውነተኛ የሆነው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱሱ መጽሐፍ እውነተኛ የሆነው መጽሐፍ ስንት መጽሐፍ ነው ብለሽ ታምኛለሽ?
እሱ አይታወቅም ነው መልሴ። ይሄ ምን ማለት ነው እውነት አይታወቅም ኦርቶዶክስ ማለት? ጋርም ፕሮቴስታንቶች ጋርም አሁን የለም። አንቺ ስለ ኦርቶዶክስ ስለ ፕሮቴስታንቶች ምን ይላሉ ብለሽ ንገሪኝ አላልኩሽም? ስለ አንቺ ነው የጠየኩሽ። ኢየሱስ ክርስቶስ ጌታ እንደሆነ አምናለሁ፣ በእርሱም አምኜ ክርስቲያን ነኝ ብለሽናል። ሰዎች ተረት ተረት ሰምተው አይደለም በክርስቶስ የሚያምኑት። አንቺ ዝም ብሎ ከመሬት ተነስተሽ መጽሔት አይተሽ አይደለም በክርስቶስ ኢየሱስ ያመንሽው። ወንጌል ተሰብኮልሽ ነው። ተሳስቻለሁ? ተሳስቻለሁ? አዎ መጽሐፍ ቅዱስ አንብቤ ነው ክርስቲያን የሆንኩት። ማንም ሰብኮ በጣም ጥሩ። እውነተኛ የሆነው ያ የክርስቶስ ኢየሱስ ቅዱስ ቃል አንቺ መጽሐፍ ቅዱስ ያልሽው ያ መጽሐፍ ስንት መጽሐፍ ነው? የአንቺን እምነት ነው የምትነግሪኝ። አሁን ስለ ሌሎች እምነት አይደለም። አላውቅም አልኩ እኮ ምን ያህል መጽሐፍ እንደሆነ አላውቅም። ገና ሪሰርች እያደረግኩኝ ነው። ጠቅላላ መጽሐፉ ስንት እንደሆነ ሪሰርች ያደረገ ስጨርሺ ነው ሽታችን፣ ከዛ በኋላ እናወራለን። እሺ መልሱን መልስልኝና እንጨርስ። በመጀመሪያ ስጨርሺ ነው። አሁን ይሄ የልጅ ጨዋታ የምንጫወትበት ቦታ አይደለም። አይ አንድ ጊዜ ፌቨር ስራልኝ የምትናገሪ ከሆነ ትናገሪያለሽ። እኔ አምናት ዳት ካይንድ ኦፍ ፐርሰን የሆነ እንደዚህ አይነት ኢቨንስቲክ ባንሆንና ብናወራ እሺ በቃ ነኝ። አይ እንደዚህ እኛ ጋርም ስናየው ሚዩት ነው። እህታችን ይሰማሻል አይደለ? አባታችን የሚለውን ጸሎት ታውቂዋለሽ? አዎ አውቀዋለሁኝ። እስቲ በይው አንድ ጊዜ። እልልሃለሁ፣ ችግር የለውም። በጣም ቀላል ጥያቄ ነው። እሺ በይልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እሺታችን እናመሰግናለን። አሁን በጸሎት አሳርገሻል። በጸሎት ስለዘጋ ነው ወደ ቤት ትሄጃለሽ እና መጽሐፍ ቅዱስ መጽሐፍ እንደሆነ ልክ ስታቂ ሪሰርችሽን ልክ ስጨርሺ መተሽ ከኛ ጋር ታወሪያለሽ። የጌታ ሰላም ካንቺ ጋር ይሁን። ሰላሙኝ። ቻው ቻው። እናመሰግናለን። እንደዚህ አምናችሁበት ስትወጡ ደስ ይላል። እንዴ የኔ አባት እኔን ነው ከአንተ ውጭ ከሁለታችሁም ክህነት አላችሁ። ክህነት ይባርክ ብሬም። ይህ ቀን የሚዘርፍ ሰው የዘንድሮ አልተቻለም። አሁን እህታችንም ሌላ ጊዜ ነ ያልንበት ሪዝን ምንድን ነው መሰላችሁ ጋይስ? በዚህ አጋጣሚ እዚህ ውስጥ ላላችሁ ክርስቲያኖቶች ወንድሞች መልእክት ላስተላልፍ። ሁላችሁም አድምጡኝ እሺ። በትምህርት ገበታችሁ፣ በስራ ቦታችሁ፣ በምትኖሩበት መንደር፣ የተለያዩ ቦታዎች ላይ ሰዎች አላስፈላጊ የሆኑ ጥያቄዎችን ሊያነሱላችሁ ይችላሉ። አላስፈላጊ የሆኑ ይኸውላችሁ፣ እኛና ፕሮቴስታንቶች የምንለያየው በዝክር ጉዳይ አይደለም። እሺ መጥቶ አንድ ፕሮቴስታንት ስለ ዝክር ሊያወራችሁ ሲል በመጀመሪያ እኛና ፕሮቴስታንቶች የምንለያየባቸው መሰረት የሆኑ ትምህርቶች ስላሉ ስለዛ አውሩት። በጣም ይሄ መለመድ ያለበት ጉዳይ ነው። ብዙ ጊዜ አላስፈላጊ የሆኑ ሀሳቦች ነው መጥቶ የሚያነሱላችሁ። በጣም አላስፈላጊ የሆኑ ለምሳሌ አንድ ሰው ከእስልምና ይመጣና መጽሐፍ ቅዱሳችሁ እርስ በርሱ ይጣረሳል። የሆነ መጽሐፍ ቅዱስ ቁጥሩ ይሄን ያክል ቁጥር ምናምን ይልና እዚህ ክፍል ላይ ደግሞ ቁጥሩ ይቀይረዋል ምናምን። ብራዘር እኛና ሙስሊሞች የምንለያየው የሆነ ቁጥር ይለዋወጣል ወይስ አይለዋወጥም በሚለው አይደለም። ስለዚህ የሆነ ሰው መጥቶ የሆነ ነገር ሲያቀርብላችሁ በመጀመሪያ መሰረታዊ በሆኑ በምንለያይባቸው ትምህርቶች ላይ ነው ማውራት ያለባችሁ። በዚህ እንዳትሸወዱ። እኛና ፕሮቴስታንቶች የምንለያየው ነጠላ በመልበስና ባለመልበስ አይደለም። ነጠላ የምትለብሱት ከየት አምጥታችሁ ነው ሲሏችሁ ስለ ነጠላችሁ ለማስረዳት ብዙ ፈርዘር አትሄዱ፣ ግድ የላችሁ። እሺ ብዙ ፈርዘር ሜዳ አይጠበቅባችሁም። ነጠላ እንለብሳለን፣ ኦፍኮርስ እንለብሳለን። የምናደርግበት ሪዝን አለ ነው፣ ኦፍኮርስ አለን።
ነገር ግን እኛና ፕሮቴስታንቶች የምንለያየው ነጠላ መልበስ አለብን ወይስ የለብንም በሚለው ጉዳይ አይደለም። እሺ ዝክር መብላት አለብን ወይስ የለብንም በሚል ጉዳይ አይደለም። እኛና ፕሮቴስታንቶች የምንለያየው በትምህርተ ሥላሴ፣ በነገረ ክርስቶስ፣ በሳልቬሽን ትምህርት፣ በነገረ ድህነት፣ ሌሎች መሰል በሆኑ በጣም ኮር በሆኑ ዶክትሪናል በሆኑ ሀሳቦችና ትምህርቶች ላይ በጣም ሰፊ ልዩነት አለን። ስለዚህ ዝም ብሎ ይሄ የተጃጃለ የመጣን ሰው እንደው ቢያቀታችሁ አለረለ የሆነ እንዴት ዶክትሪናል የሆኑ ሀሳቦችን እንዴት አንስቶ መውራት እንዳለበት አስተምራችሁ ትላኩት እና አላስፈላጊ የሆነ ነገር ሰዎች መጥተው ሲያወሯችሁ በመጀመሪያ መሰረት የሆነ ነገር ሊያወሩ፣ አንዳንድ ደግሞ ልክ እንደዚህ በመንደራችሁ በሰፈራችሁ አጋጥሟችሁ ያውቃል። አንዳንድ አዋቂ ነን ለማለት የሚሞክሩ ሰዎች የሆነች የኦሾ መጽሐፍ ነበብ ቢያደርጉና እግዚአብሔር የለም እኔ እግዚአብሔር አለ ብዬ አላምንም ምናምን ብሎ ሳክሳቸውን ይጀምራሉ። ከጀመሩ በኋላ ልክ እናንተ ልታወሯችሁ ስትሉ አሁን ማርያምን አንተ አሁን አማላጅ ነች የምትሉ በምን አወቅ ምናምን ብሎ ተራ ነገር ያነሳላችኋል። ጋይስ እግዚአብሔር የለም ያላችሁን ፍልስፍና እንከተላለሁ ያለን ሰው በመጀመሪያ ስላለው እግዚአብሔር አውሩት። እግዚአብሔር የለም ብሎ አይደል ያመነው? እሺ እግዚአብሔር አለ ብለህ እያመንክ የለም ወደ ማለት የተሸጋገርከው ምን አይነት ሪዝን አግኝተህ? እስኪ ምንድነው ምክንያት? ምን አይነት ማስረጃ አግኝተህ ነው? ኤቪደንስ ምንድነው በሉት። እግዚአብሔር እንደሌለ የምታቀርበው ማስረጃ ምንድነው ብላችሁ አውሩት። ያኔ አይን ፍጥጥ ጥርስ ግጥጥ ይሄ አዋቂ የሚጫወቷት ነገር በአጠቃላይ ትቆማለች። ብዙ ጊዜ አንዳንድ ሰዎች አዋቂ የሚመስሉት በእኛ ለማወቅ ነው። ይህንን እመኑ፣ ግድ የላችሁ። የሆኑ ሰዎች አዋቂ የሚጫወቱት በእኛ ለማወቅ ነው። ሁልጊዜ አላስፈላጊ ከሆኑ ርዕሶች ወጣ በሉና መሰረት የሆነ ነገር ነው። ኦኬ ልክ ለምሳሌ ስትመጡ አይ በርባን እንደዚህ ሆኖ በርባን በመጀመሪያ ምንድነው ፖይንቷ? ምንድነው እንደዚህ ብሎ የሚመጣው ሰው ፖይንቱ? የምን እምነት ተከታይ ነው? ምንለያይበት መሰረት የሆነ ትምህርት ምንድን ነው? ያንን ክፍተት ነው ማጥበብ ያለብን እና አላስፈላጊ በሆኑ ጉዳዮች ጊዜያችሁ እንዳታባክኑ ጋይስ፣ በፍጹም ጊዜያችሁ እንዳታባክኑ። እሺ የመጨረሻ ዕድል ለመስጠት እንሞክረው። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብላችሁ የምታምኑ ፕሮቴስታንቶች አንዳንድ ቁጥር ጻፉልን፣ እናስገባቸዋለን። ወንድማችን መምህር ብርሃኑ ለምንድን ነው የኔ ቃል ያልደረሰኝ? ወንድማችን መምህር ብርሃኑ ቆሬቴ የላቅርብ ደህና ነህ ወንድማችን ፈለገ? እቃ ተገዝቶላል የፈለገ እቃይን ብቻ ነው የምፈልገው። እቃይን አጠያይቅን አስተካክለው ወንድማችን፣ አጠያይቅን አስተካክለው ወንድማችን። ታች ያለው ወንድማችን ሚውተር እንዴ ባላስተካክል ሲያዝግ ነበር። ከታች እንደገባም ደግሞ ጀመረ። ምን አልከኝ ወንድማችን ፈለገ? አረ ብርሃኑ፣ አረ ስለ መድኃኔዓለም ምን አለ እንደ ስም ብትሆን ብርሃን ዘባማን ዘያብር ፈለገ ፈሌ ወይ ታሜ ምንድን ነው ብሬ ወይ ብሬ መልእክት አላላ አታጥብቅ ስሙን ስትጠራ ያውቀዋል ብሬ። አይ ታሜ ግን እኔ የምልህ ፈሌ እንዴት ነህ በእናትህ? አለን ኦቦሌሶ አካም ጅርቱ ነጋ ኬሰኒ ፈያኬቲ አላወራም በቃ ብቻ ሃሽታግ እናወራው። ታሜ እኮ አንድ ሁለት የሚችላትን ሊያወራ ነው ግን ቶ ሃሽታግ ወረደ። እኔ ኧረ ምንም ኦሮምኛ ነው ብትለው ወይ ስራ ነው። አይ ሁለታችሁ ስራ የጀመራችሁ ወንድሞቻችን በእውነት በጣም ነው የምንኮራባችሁ። በርቱ፣ እግዚአብሔር አምላክ ያበረታችሁ። ከጎናችሁ ነን፣ ብቻ አለን፣ ምንም እንዳታስቡ። መች ነው አንተ ፕሮሞሽን የምትሰራልኝ ፓፓ? አሁን እኮ ሰራለሁ። አሁን እንደዚህ አይነት ሂሳብ በውስጥ እናውራ። መጀመሪያ የፕሮሞሽን ፓኬጆች አሉኝ። እኔ አሁን ይኸውልህ ሲልቨር አለ፣ ጎልድ አለ፣ ፕላቲኒየም አለ። አንተ በምትፈልጋቸው አይነት መልኩ ፕሮሞት እናደርጋለን። እጠቅስብህ በነፃ የተቀበላችሁትን በነፃ ስጡ እንዴ! እና አንተ እኮ ነው በነፃ የተቀበልከው እኮ እንዴ! ንግድ ፈቃዱ እኮ በአንተ እጅ እኮ ነው ያለው ወንድማችን። ኧረ ግን ብራዘር ደስ ብሎኛል የምር ስላገኘ ወንድማችን። አይ ጠፍታል ወንድማችን። በእርግጥ ያው የስራ ጉዳይ ሊሆን ይችላል፣ ግን ፕሊስ አትጥፉ።
ኧረ እኔ እኮ እዛ እንትን እመጣለሁ ግን ያው አላገኘህም እንጂ ምልህ ያው ተናፍቀሃል ማለት ነው። እንፈላለጋለን አለን። ምንም እንዳታስብ አለን እስከ ጥግ እና ዕቃህንም ያው እስካሁን አስቀምጫለሁ። ከዚህ በኋላ እንግዲህ ኧረ እመጣለሁ ብሬ እሑድ ምናምን አለ። እሑድ አለ ተሙም ጋር ሄዳለሁ ብያለሁ። እሑድ ተሙም ጋር ስለሚሄድ እሑድ በቃ እሑድ እንገናኛለን። አሪፍ ነው በጣም እሺ ብሬ ተሜ ምን አልከኝ? ተሙ እኔ እግዚአብሔር ይመስገን ወንድሞች እስካሁን ድረስ ታግሰውኝ ቢዝነስ እንድሰራ መክረውኝ እንጨት ቤቱን ከፍቻለሁ። እንደገና ደግሞ ሰዓቶች እና ሽቶዎች ደግሞ ጀምሬያለሁ። ኮፊ ሃውስም ነጠላም እንደዚህ ላይ አይ እኔ እኮ ድሮም እኮ ሀብታም ነኝ እኮ ቅንጥብጣቢ አይመቸኝም። በማይክሮ አይደለም የተደራጀሁት እኔ። ሰዎች በማይክሮ ሲደራጁ ነው ጥቃቅንና አነስተኛ ላይ ሰፈር የሚሉት። ይመለከተናል እግዚአብሔር፣ ምንም ችግር የለም። አሸማቀቀን እኮ በአንዴ አንተ። እኔ እርግጠኛ ነኝ። አሁን እንዴት ነው መሰለህ የሆነ ድንገተኛ ስልክ ተደውሎልኝ ምናምን ምንድን ነው መስራት የምፈልገው ተብዬ የሆነ ነገር እከፍታለሁ። እግዚአብሔር ይረዳኛል። ምንም ምንም እደርስባችኋለሁ። ችግር የለውም። ታሟደንግጣ ይዞ ሮስኪ ብሬ ቆንጂት ላቭ ሚል ደጋግማ አስገባኝ ዲያቆን እያለች ነው። እና እንደው አስጨናቂ ነገር ከሆነም ብዬ ነው ምናልባት ሆኔ ድሮ ሂሳብ ስንማር በውስጥ ታዋቂነት አንድ አለኝ የሚባል ነገር አለ። በውስጥ ታዋቂነት አልፈን እንደሄድክ እኮ ማን ያውቃል አልፈኝ እንደሄድክ። ኧረ ምንም ተሙ ስለ መድኃኒዓለም በውስጥ ታዋቂነት አንድ አለኝ ልወጣ ነው። ተሙ ትንሽ አውሩና እናንተ እወጣለሁ እኔ። እሺ በቃ እኔም ላይቭ ላይ ነበርኩኝ። እኔ አባት ተባረክልኝ፣ ወዳለሁ። መልካም እንግዲህ ሰዎች እስኪ ለምፈለገ ነገ ጠዋት 4 ሰዓት ላይ አንከፍትም? በዚሁ ሄደ እኮ ስልክ ላይ ወራ ይሏል። ነገ 4 ሰዓት ላይ እዚሁ ከፍተን ጠዋት ላይ ወይ ለአንተም ይሆን ቲሸርት ምናምን መጥቷል እኮ ለምን አትመጣም? እሺ እመጣለሁ ብሬ። እንዳጋጣሚ ሆኖ ዛሬ እናንተ ሰፈር ነበርኩ። ኧረ ተው ጌታ የሆነች ኪችን ምናምን ለመለካት እናንተ ሰፈር መጥቼ ነበር። በቃ ለእኔ አልጋ ትሰራልኛለህ። መጣች እንዴ? አስባለች ነገር አሰብክ እንዴ? እኔ መምህራንና ዲያቆናት አልጋ ቁምሳጥን ካዘዙኝ ይጠረጥራሉ። ያው ቃል አንተ እያሰብክበት ለማንኛውም እሰራለሁ። እኔ ቃል የገባሁት አለ ለአንተ። ምን አሰብክ እንዴ ብሬ? ግን የምር ወሰንክ? የመጣች እንዴ እጮኛ ይዛል? የምር ይዛል? እኔ እንደ መጽሐፉ ነው በነገራችን ላይ ብሬ። አያት፣ ወደዳት፣ ወሰዳት የሚለውን ነው እንትን ብለው ያው አይቀርም። እኔ እንደ አኬ ቲም ፓውል አይደለሁም ብዬ ነው። ቲም ጳውሎስ ነኝ አይደለም ብዬ ነው። አይ አኬ እንኳን የኖረ እኮ ነው። አኬ ጳውሎስ በለው። እድሜውን ጨርሷል ያልክ ነው? አይ ኖ በቃ እሱ እንደ ጳውሎስ በቃ ሊያገለግል የተጠራ ወንድማችን እሱ ሞሎክሴ ነው። እና አረ ተጠፋፋን ብራዘር። ግን ወንድሜ ጌታ ትንሽ ላይፍ እኮ ነው ዞር ያደረገ። የአምቦን ፕሮግራም እንዴት አደረጋችሁት? የአምቦ ፕሮግራም አየር ላይ ነው። ጅማስ? ጅማም እናወራለን። እስኪ እንዳለ ነው ያሉት ነገሮች እንዳሉ ናቸው። እኔም ክፍለ ሀገር በስቶቢ ክፍለ ሀገር ነበርኩ ብዙውን ጊዜ። ተው እንጂ ብዙውን ጊዜ ክፍለ ሀገር ነበርኩኝ። ሰሞኑን ራሱ አሰላ ነበርኩ እኮ። ዋው! እዛ የተጎዱ ሰዎች ጋር ወደዛ አካባቢ ይደርሳል። የሄድክበት ቦታ መጽሐፍ ላኩኝ። ወደዛ አልሄድኩኝም፣ ግን መጽሐፍ ላኩኝ። ይሄ የኦሮምኛው መጽሐፍ ማለት ነው።
የጻፍከውን የመጀመሪያው መጽሐፍ ይሄ የኦሮምኛ የተዘጋጀው መጽሐፍ አለ። እሱን ላኩኝ። እግዚአብሔር ይመስገን። እና ስራውን ያለውን አንድ ቀን መችለው ማየው እና ኧረ የፈለጋችሁትን ወርክሾፑንም ጊፍት ሾፑንም ማየት ይችላል። በቃ ነገ ተነገ ወዲያ ፍሪ ነኝ ይመስለኛል። ቢ ከቅዳሴ በኋላ እንገናኛለና። መልካም በቃ የኔ አባት እሺ፣ ደህና ደሩ። ሰላም እደር። ተሜ አድራሻው የት ነው የምትሉኝ ሰዎች ገርጂ መብራቱ ጋር እዚህ ወደ ኮሪያ መታጠፊያ ጋር እሱ ጋር አለ። መሸጫው ቦታ እዛ ነው። ቤተሰብ ሰፈር ና ብራዘር። አይ እኔ ሲጀምር ከከተማ ውጭ አይመቸኝም እኮ ብሬ። አይ ምን አሁን ስለ ከተማ ምን አመጣው? ስለ ከተማ ማውራት ለምን አስፈለገ? የለመድኩትን ነው። እኔ አሁን ለምሳሌ ያክል እንዲህ ነኝ። በቃ እኔ ክፍለ ሀገር ልጅ አይደለሁ። የሆነ ቦታ ከለመድኩ ከዛ ሰፈር ውጭ መውጣት አልፈልግም። ምን ለማለት ነው? አሁን የእኛ ቤተሰብ ጋር ለማለት ፈልጌ ነው። ማለት ቤተሰቦቻቸው የት ናቸው? ገርጂ ፋሚሊ አለ እኮ እዛ 40/60። ኮዬስ ኮዬማ ነው ያለው። እና ኮዬ ሱቄ ነው ያለው። ልብስ ሰርፕራይዝ የሚያደርግ ሰው የለም አንተን? ኮዬ እኔ የለኝም። እንዳጋጣሚ የሆኑ ሰርፕራይዝ የሚያደርጉኝ በጠቅላላ የሉም። አይተሜንማ በእኛም ጊቭ አዌይ ቢሆንማ አንተን ሰርፕራይዝ እናደርጋለን። ግድ በነገራችን ላይ አይደነግጥም ይላሉ ብዙ ሰዎች። እኔ ለዚህ ነው ሰርፕራይዝ የማያደርጉ። አንተንማ ሰርፕራይዝ መደረግ አለብህ። አዳዲስ እቃ ገብቷል ምናምን። በነገራችን ላይ ሽቶ የገዛችልኝ ልጅን ግን ብትነግረኝ ኖሮ ግን በጣም ነበር ጽፌላት ማመሰግናት። አልነገርከኝም። ማርያም ጌታ ምስክሬ ማንነቷን አላወቅም። ቃል የምትባል ልጅ ናት። እነግርሃለሁ። ኒስ ቃል እና እኔማ ያመሰግን። ኦኬ ልደት አመስግነዋል ምናምን። ለዚያ ነው ሶሪ። በዚህ አጋጣሚ ቃልዬ ከሰማሽ እኔ እስካሁን ዝም ያልኩት ስላላወቅኩኝ ነው እና ከልብ ነው የማመሰግነው። ሽቶ በብሬ በኩል ደርሶኛል፣ ቪዲዮም ተሰርቷል። እንኳን ነገርከኝ በእናትህ። ኧረ ደውዬ ራሱ አመሰግናታለሁ በእናትህ። አንተንማ ሙሉ ሰርፕራይዝ ያስፈልግሃል። ሙሉ ሰርፕራይዝ አልፈልግም። እኔ ጋ መጥተዋል። እኔ ነኝ ሰርፕራይዝ የማደርገው የሚል አለ ከስርና። አይ በዚህማ ማንም ነው የሚያደርገኝ። እኔ በኮሜንት ነው። አይ በኮሜንት በተግባርም እኔ